ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮችን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። በቀድሞ የኢቢኤስ አቅራቢዋ መቅደስ ደበሳይ የተሰራ ጉድነሽ የተሰኘ ተከታታይ ድራማ በአረብ ሀገራት የሚኖሩ ኢትዮጵያውያን የቤት ሰራተኞች መካከል ውዝግብ ማስነሳቱ ተገልጿል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። የፕሮግራሙ ይዘት እውነት ቅሬታን የሚያስነሳ ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። በሌላ ዜና በኢትዮጵያ የሚገኙ አንዳንድ መገናኛ ብዙሃን ብሔራዊ ጥቅምን ማስቀደም ሲገባቸው የግል ፍላጎታቸውን ለማሳካት የሚሰሩ ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና በሴት አቅሜ ባለቤቴ የዘረፈኝ ጎዳና ልወጣ ነው ህዝብ ይፍረድልኝ ታዋቂው አትሌት ገለቴ ቡርቃ ጠቅላይ ሚኒስትሩ ጎዳና ከመውደቄ በፊት ህዝብ ድምጽ ይሆነኝ ስትልም ተናግራለች። በቆይታችሁ ታድምጣላችሁ። ከውጭ መረጃ እርዳታ ጭና ወደ ጋዛ እያቀናች የነበረችው የተሟጋቾች መርከብ በእስራኤል መያዟ መገለጹ፣ እንዲሁም የኢራን ደህንነት ባለስልጣን የእስራኤል በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን የኢራን መንግስታዊ ሚዲያ መዘገቡ መሰማቱ ጨምሮም በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በሴት አቅሜ ባለቤት የዘረፈኝ ጎዳና ልወጣ ነው ህዝብ ይፍረድልኝ ስትል አትሌት ገለቴ ቡርቃ ተናግራለች። አትሌቷ በሩጫ ዘመኗ ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ልወጣ ነው መንግስት ይድረስልኝም ብላለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትልም ገልጻለች። ካሏት 5 መኪኖች ውስጥ 4 መኪኖቿን ባለቤቷ መሸጡንም ተናግራለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧንም አክላለች። ፍርድ ቤቱ ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ የተመለከተ አይደለም በማለትም በገመዶ ሾው ላይ ቀርባ ተናግራለች። ይሁንና መንግስትና ህዝብ ይድረስልኝ ስትልም ጠይቃለች። በሌላ ዜና የማዳም ቅመሞች ቅሬታቸውን አቀረቡ። ተወዳጇ የቀድሞ የኢቢኤስ ቲቪ እሁድን በኢቢኤስ አቅራቢ መቅደስ ደበሳይ በቅርቡ የጀመረችው ጉድነሽ የተሰኘ ድራማ በአረብ ሀገራት የሚኖሩ ኢትዮጵያውያን ሴቶች ወይም በሌላ ስማቸው የማዳም ቅመሞች ቅሬታቸውን እንዲያቀርቡ አድርጓል። በርካታ የማዳም ቅመሞች ለጉርሻ ፔጅ ባቀረቡት ቅሬታ ድራማው በአረብ ሀገር ሴቶች ላይ መቀለድ ወይም ሙድ መያዝ ተገቢ አለመሆኑን ገልጸዋል። በእኛ ቦታ አንድ ቀን ልፋቷን ማየት ብቻ በቂ ነው ሲሉም አክለዋል። ካሁን በኋላ በእነሱ ላይ የሚሳለቅ ማንኛውም ግለሰብ እንደማይታገሱ በመግለጫቸው አክለው አስታውቀዋል። የፕሮግራሙ ይዘት እውነት ቅሬታን የሚያስነሳ ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። በሌላ ዜና በኢትዮጵያ የሚገኙ አንዳንድ መገናኛ ብዙሃን ብሔራዊ ጥቅምን ማስቀደም ሲገባቸው የግል ፍላጎታቸውን ለማሳካት የሚሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ የሚገኙ አንዳንድ መገናኛ ብዙሃን የግል ፍላጎታቸውን ለማሳካት የሚሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተቹ። ጠቅላይ ሚኒስትሩ ባሳለፍነው ሳምንት በበርካታ የሀገሪቱ የመንግስት መገናኛ ብዙሃን በአራት ክፍል በተላለፈው ቃለ ምልልሳቸው በመጨረሻ ክፍል ላይ የመገናኛ ብዙሃን ነፃነትን አስመልክተው ገለጻ አድርገዋል። አንዳንድ መገናኛ ብዙሃን የግል ፍላጎታቸውን ለማሳካት ነው የሚሰሩት ሲሉ የተቹት ጠቅላይ ሚኒስትሩ እነዚህ መገናኛ ብዙሃን የሐሰት መረጃዎችና የፈጠራ ዜናዎችን በማሰራጨት ህዝቡን ለማሳሳት ሲሞክሩ ተስተውሏልም ብሏል። በገለጻቸውም ጠቅላይ ሚኒስትሩ ሚዲያ ልክ እንደ እሳት ነው፣ ያጠፋልም ያለማልም፣ እንደ ቢላው ለጥሩ አሊያም ለመጥፎ ነገር ሊውል የሚችል ነው ብሏል። ጠቅላይ ሚኒስትር አብይ በዓለም ላይ ገለልተኛ የሚባል ሚዲያ የለም ሲሉም ተደምጧል። መገናኛ ብዙሃን ብሔራዊ ጥቅምን ያስቀደመ ዘገባ ሊሰሩ ይገባል ሲሉም አሳስቧል። መገናኛ ብዙሃን ለመልካም ዓላማ ከጠቀምንባቸው ውጤታቸው ከፍተኛ መሆኑን ገልጸው በተቃራኒው ሚዲያዎች ለጥፋት ዓላማ የሚውሉ ከሆነ ከፍተኛ አደጋን ያስከትላሉ ሲሉም አክለዋል። በተጨማሪም የለውጡ መንግስት ለመገናኛ ብዙሃን በሰጠው ነፃነት በኢትዮጵያ በርካታ አዳዲስ የቴሌቪዥን ጣቢያዎች ከ60 በላይ በሚሆኑ ቋንቋዎች እየተላለፉ ይገኛሉ ሲሉም ገልጸዋል። በሌላ መረጃ ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ልትጀምር ነው። ሀገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የህግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ የፋይናንስ መረጃ አገልግሎት አስታውቋል። የአገልግሎቱ ኃላፊ ሙሉቀን አማረ ከኢትዮጵያ ብር ወጪ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው ሲሉም በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ተናግረዋል።
ግልጽ ቁጥጥር ማዕቀፍ መኖር እንዳለበትም አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ሕጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ሕግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉም ገልጸዋል። ክቡራን አድማጮች፣ በመጨረሻም ከውጪ የትራምፕ የጉዞ እገዳ ተግባራዊ መሆን ጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ12 ሀገራት ላይ የጣሉት የጉዞ ዕቀባ ከትናንት እኩለ ሌሊት ጀምሮ ተግባራዊ ሆኗል። ክልከላው ተከትሎ የጉዞ ዕቀባ ከተጣለባቸው ሀገራት ዜጎች ወደ አሜሪካ መጓዝ አይችሉምም ተብሏል። ፕሬዝዳንቱ ሀገራቸውን ከውጭ አሸባሪዎች ለመከላከል ብለው ዕቀባ ከጣሉባቸው 12 ሀገራት ውስጥ አፍሪካውያን ኤርትራን፣ ሱዳን፣ ሶማሊያ፣ ቻድ፣ ሊቢያ፣ ኮንጎ ዲሞክራሲያዊት ሪፐብሊክና ኢኳቶሪያል ጊኒ ይገኙበታል። በትናንት እኩለ ሌሊት ጀምሮ ተግባራዊ በሆነው ወደ አሜሪካ ጉዞ ዕቀባ የተጣለባቸው ሀገራት ተጓዥ ዜጎችና ባለሥልጣናት እገዳውን አሳዛኝና በሀገራት መካከል መተማመን የሚነሳ ሲሉም አጥብቀው ኮንነዋል። በሌላ መረጃ የእስራኤል በርካታ ምስጢራዊ ሰነዶች አግኝቻለሁ ስትል ኢራን ገለጸች። የኢራን ደህንነት ሚኒስትር እስማኤል ሀጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ ቀርበው እንደገለጹት ኢራን በሰራችው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራም የተመለከቱትን ጨምሮ በርካታ ምስጢራዊ ሰነዶችን በእጄ አስገብቻለሁም ብላለች። ሚኒስትሩ በገለጻቸው በወታደራዊ፣ በኒውክሌር፣ በሳይንስ ዘርፍ ያሉ በርካታ የእስራኤል ሰነዶችን በእጃቸው ማስገባታቸውም ተናግሯል። ከተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያሉት የኒውክሌር የቦምብ ብዛት ምን ያህል እንደሆነም ያየንበት አንዳንድ ሰነዶችን በቅርቡ ይፋ ይሆናሉም ብሏል። ኢራን በእጅ ገብተዋል ካላቻቸው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያላትን ግንኙነት የሚያሳዩም እንደሚገኙባቸው ሀገሪቱ ይፋ አድርጋለች። መረጃዎቹ እንዴት ኢራን እጅ እንደገቡ ባይገለጽም ዜናው ግን የተካረረውና የሁለቱን ሀገራት ውጥረት እንደሚያባብሰውም ተጠቁሟል። ፎቶዎችንና የቪዲዮ ፋይሎችን ጨምሮ የተገኘው መረጃ በርካታና ሰፊ ከመሆኑ የተነሳ ሰነዶቹን ለመገምገም ብዙ ጊዜ እንደሚፈጅም ነው የተነገረው። እስራኤል እስካሁን በጉዳዩ ላይ በይፋ የሰጠችው ምላሽ እንደሌለም ተመላክቷል። በሌላ ዜና የዩክሬኑ ፕሬዝዳንት ቭላድሚር ዜሌንስኪ ፑቲን አስፈሪውን ድብደባ በመላ ዩክሬን እንዲፈጽሙ ምክንያት ሰጥቷቸዋል ሲሉ ዶናልድ ትራምፕ ወቀሱ። በሩሲያ ረዥም ርቀት ኒውክሌር የሚታጠቅ አቅም ባላቸው ቦምብ ጣይ አውሮፕላኖች ላይ የተፈጸመው ጥቃት ፑቲን አደገኛ በሆነ መንገድ አጸፋዊ ምላሽ ለመስጠት ምክንያት ሆኗቸዋል ሲሉም ሪፐብሊካኑ ገልጿል። እንዲህ አይነቱ ተግባር ደስ አይለኝም ያሉት ትራምፕ ጉዳዩን ማባባስ ዋጋ ያስከፍላል የሚል አስተያየታቸውንም ሰጥተዋል። በሩሲያ የአየር ኃይል ጦር ሰፈርና ባቡር መተላለፊያ ድልድዮች ላይ የተፈጸመው የዩክሬን ጥቃት ቭላድሚር ፑቲን ለበቀል የበለጠ ያነሳሳቸዋል፣ የሆነው ይሄ ነው ሲሉም ገልጿል። እንደምታውቁት ፑቲን ትላንት ምሽት ሙሉ ዩክሬንን በቦምብ ሲያናውጣት አድረዋል። ራሳቸው ዜሌንስኪ በር ስለከፈቱላቸው ሲሉም ኮንነዋል። ትራምፕ የዩክሬንን ጥቃት እንደተመለከትኩ የተሰማኝ አደገኛ ሌላ ጥቃት በሩሲያ በኩል ይፈጸማል የሚል ነበር፣ ሆኖም ሲሉ የሁኔታውን አስቸጋሪነትም ገልጸውታል። ይሁንና ሩሲያ ለኪየቭ የሽብር ድርጊት አጸፋ በሚል ለተከታታይ 2 ምሽቶች በዩክሬን ግዛት ላይ መጠነ ሰፊ የባለስቲክና ክሩዝ ሚሳኤሎች እንዲሁም ሰው አልባ አውሮፕላኖችን ጥቃት እንዳደረሰችም ተገልጿል። በሌላ ዜና የእስራኤል ጦር እርዳታ ጭና ስትጓዝ የነበረችው ተሟጓቿን ግሬታ ቱንበርግ ያሳረፈችው መርከብ ተያዘች። የእስራኤል የባህር ኃይሎች ሰኞ ዕለት በጦርነት ወደምትታመሰው የጋዛ ሰርጥ የባህር ኃይል እገዳ ለማፍረስ የሞከረውን የበጎ አድራጎት መርከብ በቁጥጥር ስር አውያለሁ ሲልም አስታውቋል። እውቋን አክቲቪስት ግሬታ ቱንበርግ ጨምሮ 12 ሰራተኞቿን ያሰፈረችው መርከቧ ወደ እስራኤል ወደብ እንድታመራ ተገዳለች። በፊሊስጤም የነጻነት ፍሎቲላ ጥምረት የሚተዳደረው የብሪታንያ ባንዲራ እየሰቀለችው መርከብ ምሳሌያዊ የሆነ እርዳታ ለጋዛ ለማድረስና እዚያ ስላለው ሰብአዊ ቀውስ ዓለም አቀፍ ግንዛቤን ለማሳደግ ያለመ እንቅስቃሴ ነበር። ተሟጓቾቹ እስራኤል የጣለችው እገዳን በመቃወም ነበር እርዳታን ጭነው ወደ ጋዛ ያቀኑት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ በ160 ኪሎ ሜትር ርቀት ላይ እያለች እንደሆነም ተገልጿል። የእስራኤል ውጭ ጉዳይ ሚኒስቴር መርከቧ በእስራኤል ቁጥጥር ስር መሆኗንም አረጋግጧል። ሁሉም ተሳፋሪዎች ደህናና ምንም ጉዳት አልደረሰባቸውም ሲል ሚኒስትሩ አክሎ ተናግሯል። ሳንድዊች እና ውሃ ቀርቦላቸዋል፣ ድራማው አልቋል ሲል ባወጣው መግለጫም አስታውቋል። ጉዞ የተዘጋጀው የእስራኤል ኢሰብአዊና ህገወጥ እገዳን ለማጉላላት የተቋቋመ ፍሪደም ፍሎቲላ በተሰኘው ዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቾች ግሬታን ቱንበርግ ጨምሮ ፈረንሳዊቷ የአውሮፓ ፓርላማ አባል በመርከቧ ውስጥ በተሳፈሩት መካከል ይገኙበታል። የአውሮፓ የፓርላማ አባሏ ሪማ ሐሰንና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸውን ቡድናቸው ገልጿል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሚድላን ጋዝ እንዳይደርስ ለመከላከል ጦር ሰራዊቱን
እሁድ ዕለት አዘዋል። ይህም ተልኮን ሐማስን ለመደገፍ የፕሮፓጋንዳ ጥረት ነው ሲሉም ገልጿል። ካትዝ መርከቧ አሽዶድ ወደብ እንደደረሰች አክቲቪስቶቹ በኦክቶበር 7 2023 በደቡባዊ እስራኤል ላይ በጋዛ ጦርነት እንዲቀሰቀስ በተደረገው ጥቃት በሐማስ መሪነት የተፈጸመውን የጭካኔ ድርጊት የሚያሳይ ቪዲዮ እንደሚታይ መመሪያው መስጠታቸው ተናግሯል። ሐማስ የመርከቧ መያዝ መንግስታዊ አሸባሪነት ሲል አውግዞ ለአክቲቪስቶቹ እውቅና እንደሚሰጥም አስታውቋል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።